እስር የነበረ ኢየሱስ መድኃኒዓለም ደግሞ በምህረቱ ፈቶት በዚህ ቀን ከናንተ ጋር አለ። 17 ዓመት አይደለም 17 ቀን እስር ቤት ከባድ ነው። ምን 17 ቀን 7 ቀን የሚገርም ነው። ቆይ በጣም የሚገርም ነው። በፍቅር እሱ ነው ያለው። ክብር ለኢየሱስ ይሁን። ምንድነው በዚህ ቀን ላይ እንግዲህ በእድሜው ላይ 17 ዓመትን በእስር ቤት አሳልፏል። ኢየሱስ ደግሞ ድንቅ ፍቅርና ምህረት አሳይቶታል። እሱ ስለሱ ነው ምንም መሰክረው የለኝም። ከምንም በላይ እሱ ይመሰክርለታል። ስለዚህ እስቲፈንን አጨብጭበን ወደ መድረክ እንቀበል። እስጢፋኖስ ኃይሉ እባላለሁ። ተወልጄ ያደግኩት መርካቶ ነው፣ አዲስ ከተማ ነው። በረንዳ በረንዳ ነው የምታወቀው። እኔ ቦምባ ፈንድቼ 13 ሰው ተጎድቶብኝ ሞት ተፈረደብኝ። ከዛ በኋላ ከታሰርኩ በኋላ በጠቅላይ ይግባኝ ጠይቄ እድሜ ልክ ሆነልኝ። እድሜ ልክ 17 ዓመት ከታሰርኩ በኋላ እዛ ማረሚያ ቤት 98 ዓመተ ምህረት ግንቦት ጥቅምት 24 180 ሰው ተገደለ። እውነቴን ነው የምነግራችሁ፣ እግዚአብሔር ይሰማኛል። 180 ሰው ማረሚያ ቤቱ ስር በ98 ብትበጣ ምንም ሳናረግ ምግብ እየጠበቅን በመትረየስ በክላሽ ገቡብን። 180 ሰው በጥይት ሞተ። 140 ሰው በጥይት ቆሰለ። መጨረሻ ላይ ሰብአዊ መብቶች በኢትዮጵያኖች ሲንጫጩ ከዛ በኋላ ሰብአዊ ሰው አረጋግጠው መጨረሻ ላይ እዛው ማረሚያ ቤት እሳቸው ተቀበረ። እውነቴን ነው የምነግራችሁ። 17 ዓመት በየጨለማ ቤቱ ያልገባሁበት ጨለማ ቤት የለም። ይኸው እንደምታዩ ይኸው ጨለማ ቤት ነበር። ይኸው ሁሉ እዛ ነው የሆንኩት። ጎበዝ እንደኔ ወንጀለኛ የለም። እስጢፋኖስ እባላለሁ። ይኸው አዲስ አበባ ፖሊስ በተደጋጋሚ ጊዜ ነው የምገባው። በወንጀል ነበር የምኖር። ሰው ከስራው ጎረቤቱ ሲሄድ እኛ ጫቅመን ማታ ለማነቅ ነው የምንወጣው እና በወንጀል ዓለም ነበርኩ። እግዚአብሔር ምሕረት አድርጎልኝ በእግዚአብሔር ነጽቼ እስከ ያው ዘመን እግዚአብሔርን እስካለሁ ድረስ አገለግላለሁ። አባይ አገለግላለሁ። አባዬ ተባረክ ተባረክ አባ ተባረክ ተባረክ። ዘመኔ እስካለሁ ወንጌልን አገለግላለሁ። ቴንክ ዩ እግዚአብሔር ይባርክ። አጨብጭቡ ለጌታ። ኢየሱስ ጌታ